قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. أما بعد فالسلام عليكم ورحمة الله تعالى وبركاته. ودود دموچنا هاتوچ إن شاء الله بزاري ولت دغمو ከ14ኛው ክፍላችን እንገኛለን። እንደሚታወቀው የግራመር ትምህርታችን ላይ ነው ያለነው ማለት ነው። ባለፈው ትምህርት ላይ ከላምን ጀምረን ነው የቆምነው። ከላም ማለት ምንድነው የሚለው ዴፊኒሽኑን አይተናል። እዛም ጋር ያይዘን ከላም بالكسر وبالفتح وبالضم ككوكي ብለን በመናነበት ጊዜ ኪላም ኩላም ከላም ብለን ንቀራው የተለያዩ ትርጉሞች እንዳሉት አይተናል። ግን እዚህ ቦታ ላይ የተፈለገው ከ بالفتح فقط በفتح ብቻ እንደሆነ ተነጋግረናል። طيب እና ከላም ማለት ካነሳናቸው ነገሮች ውስጥ አራት ነገሮችን ያሟላ ብለናል። በስጢላህ ማለት ነው ወይም በነህው ህግና ደንብ ማለት ነው። እነዛ አራቱ ምንድናቸው ከተባለ መትን ላይ ስላሉ እነሱን ነው የምናየው። አልለፍዙ አንደኛው ለፍዝ ነው። ከላም ማለት ለፍዝ መሆን አለበት። طيب اللفظ ይሄ ቃል في اللغة الرمي እንደ ቋንቋ ትርጉሙ መወርወር ማለት ነው። مثلا የሆነ ነገር ብድግ አድርገህ ورور كارك من مالت تجلاله لفظتها مالت تجلاله بمعنى رميتها ورور قوات لمالنا. ولذلك تقول العرب أو تستطيع أن تقول أنت بنفسك عربوش ميمي تكاموت ويعنتم لتلو تجلاله أكلت التمرة ولفظت نواتها تمريت باللهنا فريوانت القوات واضح ولفظت نواتها يتشالل. طيب لفظت مالت رميت يقال لفظت الراحة الدقيق إذا رمته أخرجته وفجو دوكيتون عوضتو بميوات أبوت بوتا عوضتو ويلككو لمالت لفظت الراحة يبالال. طيب أهون مطلقا مالت منم نقر أنت ورورنجي لفظ ميلون قال متكم تشلاله ثم خص لما يرمى من الفم فقط كذابها لا عربوش እየቆዩ ከአፍ ለሚጣል ነገር ብቻ ይተከሙታል። ቋንቋ ይቀየጣል። በነገራችን ላይ ይቀየጣል። አማርኛ ራሱ ይቀያየራል። ከዛ የመጣው አክሰንት ከዚህ የመጣው ከዛ የመጣው ከያንዳንዱ ክፍለ ሀገር መጥቶ ሲመጣ እዚህ ያንዱ አማርኛ ይለምድና የድሮ የነበረው እየጠፋ ይመጣል። የቀበሌኛው ቋንቋ እየጠፋ ይቀራል፣ ይቀየጣል፣ ይለወጣል። እንደውም አንዳንድ እንግሊዘኛ ቃላቶች ራሱ አማርኛ ውስጥ ልክ እንደ አማርኛ የሆኑበት አጋጣሚ አለ። አማርኛ ይመስላል ተለምደው ማለት ነው፣ ግን እሱ አማርኛ አይደለም። እና አረቦች ውስጥም እንደዛ አይነት ነገር አለ። ለፍዝ የሚለውን ለማንኛውም ነገር መወርወር ለሚለው ሲጠቀሙት ከነበረ በኋላ ከአፍ ለሚወረወር ብቻ ነበር በኋላ የሚጠቀሙት። አከልቱ ተምራተ ወለፈዝቱ ነዋታ በላሁና ፍሬዋን ጣልኳት ነው እንጂ ብድግ አድርገህ ለምትጥለው ነገር ለፈዝቱ አትልም ረመይቱ በል እንጂ ከአፍህ ለሚጣል ብቻ አደረጉት በቋንቋ ማለት ነው። طيب ይሄ የቋንቋዊ መልእክቱ ነው። ወስላሐን እንደነው ህግና ደንብ ግን ለፍዝ ማለት እንተቢሁ هو صوت مشتمل على بعض الحروف الهجائية التي تبتدئ بالألف وتنتهي بالياء سواء كان مستعملا أو لا دالا على المعنى أو لا مركبا أو لا. لفظ مالت هنا. طيب لفظ مالت ይሄ ሙሂም ነው። በነገራችን ላይ ወስጢላሃን የሚባሉት ነገሮች በደንብ ፎከስ አድርጋችሁ ልትይዙት የሚገባ ነገር ነው። ዓላማው እሱ ስለሆነ እና ለፍዝ ማለት ምን ማለት ነው? ሶውት ድምጽ ነው።
مشتمل يقف على بعض الحروف الهجائية قردرت كهونو فيدلوج كفيلون يازا من مالتنو كالفابيتوج مالن كعربية الفابيتوج يتوسنوتن يقف تمصنو 28 فيدلوج ويم 29 فيدلوج አሉ عربية فيدلوج الف با تا منلاچو ማለት ነው ከነዛ የተወሰኑትን የያዘ ድምጽ ከነዛ ፊደሎች ውስጥ መሆን ግን አለበት ለምሳሌ ዘይድ ድምጽ ሰምታችኋል ዘይድ ይሄ ድምጽ ከ28 ፊደሎች ውስጥ የተዋቀረ ዛ ያለች ያኢቱ አለች ዳሊቱ አለች ስለዚህ ከ28ቶች ፊደል ውስጥ ያቀፈ ድምጽ ለፍዝ የሚባለው እሱ ነው ለምን መስላችሁ ይሄን ምንለው ድምጽ ሆኖ ያለ ከነዛ ፊደሎች ካላንጸባረቀ ለፍዝ አይባል የከበሮን ድምጽ ብትወስድ የሆነ ነገር ለምሳሌ ምን ይወስዳል ከዚያ ምን ፊደል ታወጣለህ ጣ ምናልባት ቀረብ ይላል እና የሆኑ ድምጾችን ሰምተህ ፊደልን አይሰጡም ወይም ደግሞ ከ28 ፊደሎች አያንጸባርቁም እነዛ ለፍዝ አይባሉም طيب أنا المشتمل يتبارو لزينو على بعض حروف الهجائية حروف الهجاء مالت الفابيتوش مالت طيب مستعملا كان أم لا تكبر لا لينور يشلال لا ينور يشلال من مالتنا كهايا 8 ፊደል ውስጥ የያዘ ድምጽ መሬት ላይ ያለ ሊኖር ይችላል ማለት አረቦች የሚጠቀሙት ወይም ደግሞ የማይጠቀሙት ሊሆን ይችላል ለምሳሌ ዘይድ የሚለውን ገልብጣችሁ ብታነቡት ዳይዝ ነው የሚሆነው ዳይዝ طيب ዘይድ የሚለውን ይጠቀሙታል ዘይድ ኢብኑ ሐሪሳ አለ ሌሎችም ዘይዶች አሉ ዳይዝ በሚለው ግን እንደዚህ ገልብጠህ ስታነበው ግን ዳይዝ ተብሎ የሚጠራ ሰው ወይም ይሄን አጠቃቀም ሲጠቀሙት ታይቶ አይታወቅም ግን ለፍዝ ይባላል ይሄ ፈይምቱም ለምን ከ28 ፊደል የያዘ ድምጽ ነው የተባለው ዳይዝ የሚለው ታዲያ ከ28 ፊደሎች ውስጥ እኮ ያቀፈ ድምጽ ነው እየሰማን ያለን ከዚህ አንፃር ለፍዝ ይባላል መሬት ላይ በተግባር መዋሉ ግድ አይደለም استعمل أو لم يستعمل يسمى لفظ مكرم يتكبر سو مالت قلبتاچو بتانبوت مراكم ነው የሚሆነው ከወዲ بتانبو مراكم የሚል ቃል كلام العرب ውስጥ አታገኝም ነገር ግን مراكم ስል ከ28 ፊደሎች ያቀፈ ድምጽ ሰምተናል ይሄው እየሰማችሁት ነው ስለዚህ ለፍዝ ይባላል ግን مستعمل አይደለም طيب مفيدا كان ام لا መልእክት የሚያስተላልፍም ሊሆን ይችላል ከዛ በኋላ ሙሉ መልእክት ማለት ነው የማያስተላልፍም ሊሆን ይችላል ለምሳሌ ዘይዱን قائم لفظ ነው ሙሉ መልእክት ያስተላልፋል ዘይዱን ብቻ መልእክት አለው ግን ሙሉ መልእክት አይደለም የቃል መልእክት ነው የሚሰጠው ሁለቱም ለፍዝ ይባላል مركبا كان ام لا مركبን ቢሆን የቃላት ጥርቅሞች ቢኖርም ባይኖርም لفظ ይባላል ስለዚህ ለፍዝ በጣም ሰፊ ነው እና ከላም ለፍዝ መሆን አለበት ከ28 ፊደሎች ያቀፈ ድምጽ መሰማት አለበት ማለት ነው طيب ይሄን በምንልበት ጊዜ የቋንቋው ትርጉሙ ላይ ባለፈው ትምርታችን ላይ ደዋለል 4 ወይም ደግሞ ደዋለል 5 እነዛ በድምጽ ሳይሆን መልእክት የሚያስተላልፉ ነገሮች አሉ ብለን ነበር ታስተውሳላችሁ إشارة أنستنال نصوب أنستنال عقد أنستنال لسان الحنس أنستنال كتاب أنستنال خط أنستنال سدس نقروش أنستنال النزع نقروش كلام يبالون بناه هج مالتنا مغنياتهم لفظ أدلوا ما كلام مالتكو هو اللفظ فتلك ليست لفظة أو ليست الفاظا النزع لفظوش أدلوا بإشارة مالتكو ስለዚህ እነዛ كلام አይባሉም ነው في اصطلاح النحويين حتى باللغة እንኳን ተቃውሞ ያደረገ ሰው እንዳለ አንስተናል እዛው አይባሉም እንኳን በእስጢላህ ቀርሶ እዛው በልغة እንኳን ራሱ አይባሉም የሚል ቀውል አለ
እንደውም ብዙ ሰዎች እዛ ላይ ማዕረካ አድርገዋል አቂዳ ጋር አያይዘው ረድ ያደረጉ ሰዎች አሉ ነው طيب لفظ عنده مسفرت هنا أظن فهمتم إذن اللفظ من إطلاق المصدر وإرادة اسم مفعول يبالال الكلام هو اللفظ معناه أي الملفوظ لفظ ميلو እንደ صيغه ቃላቱ መስደር ይባላል መስደር ማለት ሱራ ቃል ማለት ነው ይሁንና የተፈለገበት ትርጉም ግን የመስደሩ ትርጉም ሳይሆን የመፍዑል ነው መልፉዝ እንደማለት ነው የተናገሩት ከላም የሚባለው መልፉዝ ነው ማለት ነው ጀሚል ይሄ መጀመሪያው መስፈርት ይሆናል ሁለተኛው መስፈርት المركب كلام ማለት مركب የሆነ التركيب في اللغة وضع شيء على شيء سواء أريد به اللزوم أم لا بخلاف البناء فإنه وضع شيء على شيء بإرادة اللزوم طيب تركيب ብሎ ማለት ቋንቋው ትርጉሙ አንድ ነገር ላይ ማነባበር ነው የሆኑ ኪታቦች ደርድሬኔ እንደዚህ ባነባበራቸው ተርኪብ ሊለው ይችላል ግንባታ የሚገነቡትን ሰዎች ብትመለከቱ ወለኬት ይደረድራሉ ተርኪብ ማለት ይቻላል እሱ የቋንቋው መልእክቱ واضح سواء أريد به اللزوم أم لا ማለት ጊዜያዊ ቢሆንም ድርደራው ያነባበርከው ወይም ደግሞ በዛው ላይ ቀጣይ የማይፈርስ ነገር ቢሆንም ለምሳሌ ኪታቦች ድርደራ የመጽሐፎች ድርደራ ስትፈልግ ታነሳዋለህ ታፈርሰዋለህ በሁሉ ጊዜ አይደለም የቤት ግን ቤት ሲገነባ ግን ምታረጋቸው ድርደራዎች ወይም ቦለኬቶችን መስራቸው ቦታቸውን ጠብቀ ነው እንዲፈርስ አይፈልግም በዛው ላዚም ነው በዛው ቀጣይ ነው ሁለቱም ተርኪብ ይባላል ነው ሁለቱም አለመፍረሱ የተፈለገም የሚፈርስም የምታፈርሰውም የማታፈርሰውም ተርኪብ ይባላል የሚፈልገው ነገሮችን ማነባበር ብቻ ነው واضح جميل ቢና የሚባል ሌላ ቃል አለ ቢና ማለት ግን ግንባታ ማለት ነው ይሄ ቢና የሚባለው እንደ ቋንቋ ትርጉሙ ነገሮችን ማነባበር ነው ግን የማይፈርስ የሆነ ነገር ላይ ነው ቢና የሚለው የሚጠቀሙት ለዚህ ነው የተጣወሉና ፊል ቡንያን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ቤቶችን በተመለከተ ያለ ነው እንግዲህ በግንባታ ላይ ሽቀዳደሙ የሚፎካከሩ ግንባታ ቤቶችን በመስራት ፎቆችን በመስራት ህንጻዎችን በመስራት እና ቡንያን ወይም ቢና ከሆነ ለማይፈርስ ነው የሚጠቀሙት በቋንቋ ማለት ነው ተርኪብና ቢና ልዩነት አላቸው ማለት ነው ተርኪብ ሰፋ ያለ ትርጉም ሲኖረው ቢና ግን ጠበብ ያለ ትርጉም ነው ያለው مثلا ኢንሳን እና ረጁልን ብንወስድ ኢንሳን ሰው ማለት ነው ኢንሳን ያለው ቃል ሴትም ኢንሳን ይባላል ወንድም ኢንሳን ይባላል ረጁል ካልኩ ግን ወይም ኢምራአ ካልኩኝ ከኢንሳን ውስጥ ግማሹ ነው የሚሆነው ረጁል ካልኩ ወንድም ብቻ ነው ኢምራአ ካልኩ ሴትም ብቻ ነው የሚሆነው ልክ እንደዛ ናቸው ተርኪብ እንደ ኢንሳን ይሆናል ቢና ደግሞ እንደ ረጁል ወይም እንደ ኢምራአ ይሆናል ማለት ነው جميل تركيب مالت بلغة يهنو بلغة يصطلاح قل ببلو يقول التركيب في الاصطلاح ما تركب أو المركب في الاصطلاح ما تركب من كلمتين فأكثر سواء كان مفيدا أم لا طيب تركيب بلو مالت كهولت قال يتواقر مهون على اللبس كهولت قال በትንሹ እኮ ነው فاكثر ከዛም በላይ ሊሆን ይችላል فاكثر ከዛም በላይ ሊሆን ይችላል መነሻው ግን ሁለት ነው ማንንም አረፍተ ነገር ሁለት ቃላቶች ይኖሩታል ሁለት ቃላቶች የግድ ነው ምናልባት ስትናገር አንዱ ልትተው ትችላለህ ስለሚታወቅ እንጂ ሁለት መኖሩ ግድ ነው ስለዚህ مركب ማለት ما تركب من كلمتين ايش فاكثر ለምሳሌ زيد قائم ሁለት ቃል ነው ዘይዱን አንድ ቃል ቃይሙን ሌላኛው ቃል ስለዚህ مركب ይባላል ይሄ طيب የቃላት ስብስቦች የቃላት ድምሮች ማለት ነው አብዱላህ አብድ ሌላኛው ነው አላህ ሌላኛው ነው مركب ነው አብዱል ገፋር አብዱል ጀባር እነዚህ በሙሉ مركبዎች ናቸው ما تركب من كلمتين فاكثر ሙሉ መልእክት ሊኖረው ይችላል ዘይዱን ቃይሙን ያልኳችሁ ሙሉ መልእክት አለው ላይኖረውም ይችላል አብዱላህ አብዱል ገፋር አብዱል ቃድር ሲያሚዎች ናቸው ሙሉ መልእክት የለውም የሆነ ነገር ማምጣት ይፈልጋል ሙሉ መልእክት እንዲኖረው ከተፈለገ جميل ስለዚህ ተርኪብ ብሎ ማለት ይሄ ነው ሙሉ መልእክት ላይኖረው ይችላል ሐረግ የሚባለው በአማርኛ ማለት ነው ሐረግ የሚባለው ነገር
ሙረከብ ይባላል። በአማርኛ ሐረግ የሚባለው ሙሉ መልእክት ያለው ከሆነ አይባልም። ሐረግ የሌለው መሆን አለበት። እንደ አረበኛው ግን ቃላቶች ተጠረቃቅመው ሙሉ መልእክት ካልሰጠ ሙረከብ ይባላል። ከሰጠም ይባላል። ሙረከብ ማለት የቃላቶች ጥርቅም ማለት ነው። ከዛ በኋላ ሙሉ መልእክት ሊሰጥ ይችላል፣ ላይሰጥም ይችላል። ሙረከብ የሚለው ሁሉንም የሚያቅፍ ነው። ለምሳሌ ይበልጥ ግልጽ እንዲሆን إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا ሐረግ ነው እስከዚህ ድረስ ወይም ሙረከብ ነው። ብዙ ቃላቶች ተጠራቅመዋል። አረፍተ ነገሩ ግን አልሞላ ከሰብሕ እስከሚመጣ ድረስ እሱ ሲሞጣ ነው አረፍተ ነገሩ ሊሞላ የሚችለው። واضح؟ ስለዚህ ሙረከብ ብሎ ማለት في اصطلاح النحويين ما تركب من كلمتين فأكثر سواء كان مفيدا أم لا. مفيد بيهونم بايهونم ملو ملكت يسالف بيهونم بايهونم. طيب ما تركب من كلمتين على تشولاي لفظا أو تقديرا يبالال. لفظا أو تقديرا ببالو بقالات ሁለቱም ሊመጡ ይችላሉ። زيد قائم الله ربنا ሁለቱም መጥተዋል። أو تقديرا በተቅዲር ሊሆን ይችላል። በተቅዲር ማለት አንዱ ቃል የለም አልተጠቀሰም፣ አንዱ ብቻ ይኖራል። ለምሳሌ من أخوك ወንድምህ ማን ነው አልኩህ። ምን ብለህ ትመልስልኝ? ወንድምህ ሙሐመድ ከሆነ ሙሐመድ ትለኛል። አንድ ቃል ነው የተጠቀምከው፣ ግን በታዋቂነት ሙሐመዱን አኺ አኺ የሚለው በታዋቂነት ቀርቷል ማለት ነው። ለፍظን أو تقديرا ማለት ይሄ ነው። ወይም ደግሞ انصر قم ልልህ ይችላል። انصر أنت ارجع مالتنا. سلازي إيه مركب ملو لفظا أو تقديرا بلن نصدوهالن إن شاء الله قطع يوم مسفرت دمو كافتابو على من هنا. فالسلام عليكم ورحمة الله تعالى وبركاته. قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى. وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن شاء الله تملس المتن الكافتة بهالا. قال المصنف رحمه الله هو اللفظ المركب المفيد. صوستين يوم مسفرت المفيد يميلو يهونا لكلام. المفيد مالت قد تاقال بقال ترقمو ሙሉ መልእክት የሚያስተላልፍ ማለት ነው። عرفت ነገሩን ጭልጥ የሚያደርግ ማለት ነው። طيب الإفادة في اللغة ወይም ሙፊድ የሚለው የቋንቋው ትርጉሙ ምንድነው? ጠቀሜታ የሚሰጥ ኪታብህ ያገለግልሃል፣ ሞባይልህ ያገለግልሃል፣ ልብስህ ያገለግልሃል። ሙፊድ ይባላል። ይሄ ሁሉ የሚጠቅምህ ነገር ወይም ደግሞ ላንተ የሆነ ውለታ የሚውል የሚጠቅምህ ነገር ከሆነ ሙፊድ ብለን መጠቀም እንችላለን። እንደነሆ ህግና ደንብ ግን የተፈለገው هو ما يفيد معنى يحسن السكوت من المتكلم عليه بحيث لا يصير السامع منتظرا لشيء آخر. مفيد ብሎ ማለት ይሄ ነው። ምን ማለት ነው? ما يفيد የሚጠቅም معنى ትርጉምን የሚጠቅም يحسن السكوت ዝም ማለቱ የሚያምርበት ሚነል ሙተከሊሚ አለይሂ አረፍተ ነገሩን የሚናገረው ሰውዬ ዝም ቢል ዝምታው ጥሩ ነው የሚባልበት የሆነ አረፍተ ነገር ሙፊድ ይባላል። بحيث لا يصير السامع የሚያዳምጠው ሰውዬ በማይሆንበት منتظرا لشيء آخر ሌላን ነገር የሚጠባበቅበት የማይሆንበት። ለምሳሌ ዘይዱን አልኩኒ ዘይዱን ብዬ ስናገር ምን ሆነ ብላችሁ ተጠብቃላችሁ? ተጀመረ፣ ምን ማተ፣ ጃአ፣ እከለ፣ ሰላ የሆነ ነገር ይጠበቃል። ያ ካልመጣ ዘይዱን የሚለው ተንጠልጥሎ ነው የቀረው። አዳማጮች ከፍተው አላፋቸው እንደዚህ ሊረዱ ምን ሆነ ነው ወይም ደግሞ ስለሱ ምን ሊባል ነው ተብሎ እየተጠበቀ ነው። ይሄ አረፍተ ነገር አይባልም ማለት ነው። እንዴ ለይስ ሙፊደን ዘይዱን አልኩና ቃኢሙን ስል ግን አለቀ ነገር። አያችሁት? ሙፊድ ሆነ ማለት ይሄ ነው። بحيث لا يصير السامع ማለት አዳማጮቹ በማይሆኑበት ምንድነው የማይሆኑት? منتظر لشيء آخر ሌላ ነገር የማይጠባበቁበት የሆነ አረፍተ ነገር እሱ
كلام የሚባለው እሱ ነው ወይም ሙፊድ የሚባለው እሱ ነው طيب بأن يذكر المسند مع المسند إليه ሙፊድ ሊሆን የሚችለው በነገራችን ላይ ጥያቄ አልከም ግን እዚህ ጋር የሚፈለገው ሙስነድና ሙስነድ ኢለይህ የሚባል ነገር እነሱን ካመጣ በቂ ነው ማለት ሙብተዳና ኸበር ፊዕልና ፋኢል በቂ ነው እሱ አለበለዚያ ተያይዘው የሚጠየቁ ጥያቄዎች ብዙ ናቸው ለምሳሌ ዘይዱን አኪሉን ቢል ዘይድ እየበላ ነው አረፍተ ነገር ሞልቷል ግን ጥያቄ አልክ ምንድነው የሚበላው ለምን አያችሁት መቼ የት ቦታ ብዙ ጥያቄ ሊያመጣ ይችላል እነዚህ ጥያቄዎች ግን አረፍተ ነገሩን ሲመጡ ያስውቡታል አረፍተ ነገሩ ይበልጥ መልእክቱ እያማረ ይሄዳል እንጂ እነዚህ ስለቀሩ ግን አረፍተ ነገር ቀረ ማለት አይቻልም ለምሳሌ ዘይዱን አኪሉን ፊል በይቲ الخبز እያልኩ ባመጣ የሚበሉትን ነገሮችም ጠቀስኩኝ የሚበላበትን ቦታም ጠቀስኩኝ في الصباح በቃ ሰዓቱንም ልገልጽ እችላለሁ ይሄ አረፍተ ነገርን የሚያስጌጡ የሚያውቡ ነገሮች ናቸው አድቨርብ የሚባሉት ጃር መጅሩር የሚባለው حال تمييز የሚባለው مفعول به object የሚባለው ነገሮች እነዚህ ናቸውና ግን አረፍተ ነገሩን እንዲፈርስ ወይም አረፍተ ነገር የሌለ ያድርጉትም ለዚህ ምን ይላሉ بحيث لا يصير السامع منتظرا لشيء آخر انتظارا يعتد به ሰውየው የሚጠባበቀው ሙሉ በሙሉ የሚያጎድል የሆነ ነገር ሲሆን ነው እንጂ انتظار ወይም መጠባበቅ ተብሎ የማይወሰድለት ከሆነ አሁን እንዳነሳዋቸው ያሉትን ነገሮች ከተባበቀ የጠበቃ ይባላል ሙሉ ዋና መልእክቱን ይዟል እሱን ይዞ መሄድ ብቻ እና አረፍተ ነገር እሱን እነዚህ ነገሮች ስለቀሩ አረፍተ ነገር ሊቀር አይችልም ማለት ነው طيب ሙፊድ ብሎ ማለት ይሄ ነው እንግዲህ بالوضع ሶስተኛው መስፈርት እሱ ነው አራተኛው بالوضع الوضع في اللغة በቋንቋ وضع ብሎ ማለት الاسقاط ጽንስን ማውረድ ማለት ነው ወይም ማኖር የሆነ ነገር ብድጋሪ ሊያቡታ ተማረ وضعته ማለት ይችላል ያስከዳል واصطلاحا جعل اللفظ دالا على المعنى عندن قال يهونن ትርጉም እንዲጠቁም ማድረግ ዘይድ ለምሳሌ ዘይድ ተብሎ የሚጠራውን ሰውዬ እንዲጠቁም ማድረግ መሐመድ አሚን የሚለው ለምሳሌ ለኔ መሐመድ የሚለው እኔ እንዲጠቁም ተደርጓል ማለት ነው ስለዚህ وضع ማለት ይሄን ነው ትርጉሙ እዚህ ላይ ሌሎችም ሐሳቦች ተሰንዝረዋል ትክክሎቹም እነሱ ናቸው አንደኛው بالوضع ማለት በአረበኛ ማለት ነው አይ بالوضع العربي በአረበኛ ቋንቋ መሆን አለበት ለምሳሌ حضر ይሄ ቃል verb ነው ወይ ፊዕል ነው አረበኛ ነው ሙሐመዱን ወይም እስማኤል ያለው አጀም ቢሆንም አረበኛ ቁርአን ላይ ራሱ የተጠቀመው ቃል ነው ስለዚህ حضر اسماعيل ልል እችላለሁ حضر اسماعيل አሁን ምን ሆነ በአረበኛ የተሰራ አረፍተ ነገር ሆነ በአረበኛ ቃል የተዋቀረ ሆነ ስለዚህ አረፍተ ነገር ነው ማለት ነው በነገራችን ላይ ሙሉ አረፍተ ነገሩ አረበኛ ይሁን ማለት አይደለም አንዳንድ ጣልቃ የአረበኛ ቃላት ተአረበኛ ቃላት ውጪ የሆኑ ሊገቡ ይችላሉ ወይም ሙዓረብ የሆኑ ሙዓረብ ማለት አጀም የነበረ ወደ አረበኛ የገባ ልክኛ ቋንቋ አማርኛ ቋንቋችን ላይ አንዳንድ እንግሊዝኛ ቃላቶች ገብተው እናገኛለን ልክ አማርኛ እስከሚመስሉ ድረስ እንደዛ አይነት ነገር እየተቀየጠ ማለት ነውና ከአጀምም ወደ አረብ ሊመጣ ይችላል ሙሉ በሙሉ አይደለምና بالوضع ማለት በአረበኛ ቋንቋ ይሁን ማለት ነው حضر محمد جاء زيد الله ربنا ومحمد نبينا ይባላል الله نور السماوات والارض خلق الله السماوات والارض ሙሉ በሙሉ ቁርአን በአረበኛ የተሰራ አረፍተ ነገር ነው ከአረበኛ ውጪ ያለው አረፍተ ነገር አይባልም ማለት ነው አማርኛ አረፍተ ነገር የለውም እንግሊዘኛ አረፍተ ነገር የለውም አዎ እንደነው ህግና ደንባው በራሱ ግን አለ በራሱ የራሱ ህግ አለው የአረበኛ ህግ ደግሞ የራሱ ስለሆነ ሁለተኛ ትርጉም بالوضع ማለት بالقصد በሐሳብ የመጣ መሆን አለበት እብድ ሲናገር በሰማ አረፍተ ነገር አይባልም የሱ የተኛ ሰው ሲቀባጀር ማታ ዘይዱን ቢል እየተቀባጀረ እኮ ነው በእንቅልፍ ልቡ ማታ ዘይዱን የሚለውን አረፍተ ነገር ማለት አትችልም ለዚህማ ይሄ ሰው ምን ሆነ ነው እንጂ የምትለው ዘይድ ሙቷል ብለህ አታምንም ወደዛኛው አትሄድም ማለት ነው ስለዚህ بالوضع ማለት ሁለተኛ ትርጉም ወይም ሶስተኛ ትርጉም ሊሆን የሚችለው بالقصد ከሐሳብ
የመነጨ ንግግር መሆን አለበት ከላም ለማለትና ከላም በአረበኛ እነዚህ አራቶቹን ሲያሟላ ከላም ይባላል فهمتم هذه الاربعه اللفظ التركيب الافاده الوضع ይሄ ነው ان شاء الله تعالى ይሄንን ኢዕራብ በማድረግ ደግሞ በሚቀጥለው ትምህርታችን ምን ይሆናል والى لقاء اخر فالسلام عليكم ورحمه الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسره